በገበታ ለሀገር ከለሙ የቱሪዝም መስህቦች መካከል አንዱ ጨበራ ጩርጩራ ብሔራዊ ፓርክ ነው። በተፈጥሮ ሀብቱ ብዛትና መጠነ ስፋቱ እንዲሁም በማራኪ ውበቱ የተነሳ በርካቶች ፓርኩን ምድረገነት ይሉታል። ይህን ተፈጥሮ የቸረችውን አገራዊ ሀብት ለማሳወቅ አለፍ ሲልም የገቢ ምንጭ ለማድረግ በርካታ ስራዎች ሲሰሩ የቆዩ ሲሆን የአካባቢውን የቱሪስት መስህብነት የበለጠ ለማሳደግ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የለማው የጨበራ የዝሆን ዳና ሎጅ በአካባቢው ከተከናወኑ ግዙፍ የልማት ስራዎች መካከል ይጠቀሳል። በዚህ የተፈጥሮ ገጸ በረከት በተቸረው ስፍራ የተንጣለለው የጨበራ የዝሆን ዳና ሎጅን ጨምሮ ሌሎች የልማት ፕሮጀክቶች በተለያዩ የፖለቲካ ፓርቲ አባላት የተጎበኙ ሲሆን የልማት ስራዎቹ እንደ ሀገር እየተከናወኑ ያሉና የተከናወኑ የልማት ስራዎችን በሚገባ ያሳዩና መጻኢ የሀገር ዕጣ ፈንታ በጥሩ መሰረት ላይ እየተገነባ እንደሚገኝ የሚጠቁሙ ሆነው እንዳገኟቸው ገልጸዋል። በጣም ጥሩ ደረጃ ተስፋ ያለው ፕሮጀክት ነውና ሌሎችም ልክ እንደዛ ይኖራሉ የሚል ነገር ልናገር ይችላል። ሀገራዊ ፋይዳ ያላቸው ፕሮጀክቶች እንደተሰሩ ሀገራችን ውስጥ ያየን ነው። ይሄም ደግሞ ለትውልድ ተሻጋሪ የሆኑ የኢትዮጵያን መሰረት የሚጥሉ ለቀጣይ ትውልድ ደግሞ ትልቅ ተስፋ የሚጭሩ ፕሮጀክቶች መሆናቸውን አይቻለም። የሚሰራው ስራ ከፍተኛ ስራ መሆኑ በተለይ በለውጥ መንግስት በኋላ የሚሰራው ስራ ከፍተኛ አርኪ የሆነ ስራ መሆኑና የበለጠ ደግሞ ከዚህ አንድ ላይ ስንሆን አንድ ላይ ደግሞ ራያችን ስንሰባስብ ከዚህ የበለጠ ደግሞ እንደሚሰራ ነው እየታየናል። የመካከለኛው ኦሞ ሸለቆ አረንጓዴያማው ጌጥ በሆነው ጨበራ ጩርጩራ ብሔራዊ ፓርክ አካባቢ የተገነባው የጨበራ የዝሆን ዳና ሎጅ ደግሞ የሀገሪቱን የቱሪዝም መዳረሻዎች በማሳደግ በዘርፉ መነቃቃት የሚፈጥር መሆኑን ተናግረዋል። እንደዚህ አይነት ፕሮጀክቶችም አሁን ይሄን ቪው ብታይ ዙሪያው ምቹ ነው። ስለዚህ መንግስት በዚህ ልክ ሰርቷል። ሌሎች ባለሀብቶችም ወደዚህ ኢንዱስትሪ ደግሞ እንዲገቡ ደግሞ ፑሽ የሚደረግበት ይሄ እንደ ሞዴል የሆነ ሰው ደግሞ እየመጣ ሌላ ሀገር አሁን ወደ ውጪ ወደ ምን እየሄደ ከሚዝናና ደግሞ እንደዚህ አይነት ቦታዎች ላይ መጥቶ ጊዜ ቢያሳልፍበት የሀገራችንን ኢንዱስትሪ በተለይ ይሄ ቱሪዝም ኢንዱስትሪውን ስለሚያበረታታልን እንደዚህ አይነት ነገሮችን ደግሞ በደንብ የኛ ሰዎችም እየመጡ እየጎበኙ መዝናናት ቢፈልጉም እየተዝናኑ እንትን ቢደረግ ዙሩ ሀገራዊ ኢኮኖሚ ላይ ነው ቫልዩ አድ የሚያደርጉትና በዚህ ይሄም ትልቅ ሀብት መሆኑ ትልቅ የተለፋበት መሆኑና ደስ የሚል ነገር መሆኑን አይቼበታለሁ፣ ተረድቻለሁ። ኢትዮጵያን ከሚወድ እና ኢትዮጵያን ማሻገር የሚፈልግ መንግስት መፈጠር ሲጀምር የኢትዮጵያ ውስጥ ያሉ አቅም ያላቸውንም አቅም ያሌላቸውንም ጭምር የሆነ ኮንትሪቢዩት አድርጉና ለዜጎቻችን ለማህበረሰቦቻችን የሆነ ነገር እናድርግ የሚል አካል ይፈጠራል ማለት ነው። ከዛ የተወለደው የቁጭት ውጤት ነው ብዬ ነው የምወስደው እኔ ማለት ነው። እንደ ጨበራ የዝሆን ዳና ሎጅ የመሳሰሉ ከፍተኛ ሀገራዊ ጠቀሜታ ያላቸውን የልማት ስራዎች ማስተዋወቅ ላይ በትኩረት መስራት እንደሚገባ ምክር ሀሳባቸውን የለገሱት የፖለቲካ ፓርቲ አባላቱ የጨበራ የዝሆን ዳና ሎጅን ጨምሮ ሌሎች ከለውጡ ወዲህ የተሰሩ የልማት ስራዎች ከፍተኛ አድናቆት የሚቸራቸው መሆኑን ገልጸዋል። እንደኔ ብዙ ያላወቁ አሉ። እየተሰራ ያለውን ስራ በሚገባ ለህዝብ መሸጥ መቻል አለበት፣ ፕሮሞሽን መስራት መቻል አለበት። እዚህኛው ላይ እንደዚህ አይነት ፕሮጀክት እየተሰራ ነው። በየወቅቱ ደግሞ ፕሮግረሱ ማሳየት መቻል አለበት። ያለቁበት የጊዜ ገደባቸው ፍጥነታቸውና ያላቸው የኳሊቲ እንትናቸው ደረጃ እንትኖ በጣም የሚያመሰግንና ደስ የሚል ነገር ነው ያየነው። ከለውጡ ማግስት ጀምሮ የተሰሩ ስራዎችን ስንመለከታቸው በጣም ሰው ላይ መሰረት ያደረጉ ሀገርን የሚለውጡ የሀገርን ገጽታ የሚገነቡና አንድ ዙር የሚያሻግሩ ናቸው ማለት ነው። መስራት ከተቻለ ሁሉም አካባቢ ላይ ለምሳሌ ምዕራብ አሁን እኛ ያለንበት ክልል እኔ በፕሮጀክት ማላቀው የነበረ ክልል ነበር። አሁን ላይ ግን መሰረት ያላቸው ሀገራዊ የሆነ ፕሮጀክቶች ፋይዳ የተመለከትንበት ነው። በሀገር አቀፍ ደረጃ ከፍተኛ ሀገራዊ ፋይዳ ያላቸው የልማት ስራዎች እየተከናወኑ እንደሚገኙ የጠቆሙት የተለያዩ የፖለቲካ ፓርቲ አባላቱ በሀሳብ የበላይነት ላይ በመመስረት ለሀገርና ሕዝብ ተጠቃሚነት በጋራ መስራት እንደሚገባም አጽንኦት ሰጥተዋል። ሌሎች ያለ አግባብ የተንቀሳቀሱ ያሉት አካላትም ሀሳብ ካላቸው በጠረጴዛ ዙሪያ በሀሳብ ነው ገዢ ሀሳቡ ተራማጅ የሆነ ህዝባዊ የሆነ አለመተኮር የሆነ ፉል ኦፍ ኔጌቲቭ ያልሆነ ሀሳብ ለራሳችንም ይጠቅማል፣ አይምሮ ረፍት ይሰጣል፣ ህዝብንም ይጠቅማል፣ አገርንም ያሻግራል። በፊት ከያዝነው የነበረው አለማመድ በብዛት አይተው ከሆነ አንደኛው የፍትሃዊነት ጥያቄ የነበረበት ሁኔታ ነበር። ከዛ አንፃር አሁን ወጥተን ቢያንስ ሁሉንም ክልሎች ጸጋቸውን ለመጠቀም የሄድንበት ርቀት በጣም የሚበረታታና መቀጠል አለበት የሚል እሳቤ ነው በኔ በኩል ያለ። ኢትዮጵያ የሀሳብ ልዩነት እንዳለ ሆኖ የሚሰራው አገር አቀፍ ስራዎች ላይ ራያችን አስቀምጠን ለትውልድ የሚተርፈው ስራ መስራት ከኛ የሚጠብቅ ስለሆነ የአሁኑ መንግስት የሁሉም አቀፍ ስለሆነ አብሮ እንዲሰራ የሚል መንግስት ነው።
ይሄ ነው ሲፈልግ የነበረውና በጣም የሚበራተት ነውና መንግስቱም የሁላችን ነው። መንግስት ከተለያዩ የፖለቲካ ፓርቲዎች የተውጣጡ አባላት በጨበራ የዞን ዳናሎጅና ሌሎች አካባቢዎች ያደረጓቸው የልማት ስራዎች መልከታ መንግስት በተጨባጭ እያከናወነ የሚገኘውን የልማት ስራ እንዲረዱ ማስቻሉም ተመላክቷል። ከአዲስ አበባ ውጭ ያሉትን ትላልቅ ፕሮጀክቶች የተሰሩትን የልማት ስራዎችን እያየን ያለነው ተፎካካሪ ፓርቲ አባላትና አመራር ጋር ነው ስናይ የነበረው። እንዳልከው በጣም እጅግ በጣም እየተደነቁ እውነትም ብልጽግና መሬት ላይ እንደ መንግስትም ተጨባጭ የሆኑ ስራዎች እየተሰሩ ነው የሚል ከንግግር ባለፈ በተጨባጭ ያዩበት ነው። ይሄ ለሁላችን አቅም ይሆናል። በተጨማሪም የመንግስትም ሆነ የተፎካካሪ ፓርቲዎች የጋራ ግብ የህዝብን ተጠቃሚነትና የሀገርን ብልጽግና ማረጋገጥ በመሆኑ በዚሁ ረገድ የሁሉንም አካላት ሚና ለማሳደግ የሚያግዝ መሆኑን ተገልጿል። የተፎካካሪ ፓርቲ አባላትና አመራር ጋር ገዢ ፓርቲው እንደ ብልጽግና እንደ መንግስትም የተለያየ አስተሳሰቦች የተለያየ አመለካከቶች ይኖርናል። ግን አንድ ሀገር ነው ያለንና እዛ ውስጥ የራሳቸውን ሚና ለመጫወት ያግዛል። ሪል እውነታውንም ታች ሄዶ ሲያዩ እውነት የት እንዳለ መሬት ላይ እንዳለ ለትክክለኛ መረጃ እንዳገኙ ያደርጋልና እጅግ በጣም ጥሩ ነው። አብሮ ለመጓዝም ለሀገር ግንባታም የጨበራ የዞን ዳናሎጅ የሚገኝበት የጨበራ ጮርጮራ ፓርክ ከአዲስ አበባ 450 ኪሎ ሜትር ርቀት ላይ የሚገኝ የአፍሪካ ዞኖች የሚገማሸሩበት የጎሽ መንጋ የሚራቡጥበት አንበሳና ነብርን ጨምሮ 57 ዝርያ ያላቸው አጥቢ የዱር እንስሳት የተጠለሉበት ብርቅዬ የአዋፍና የአሳ ዝርያዎች፣ ፍልውሃዎች፣ ፏፏቴዎች፣ ዋሻዎችና ሌሎች የተፈጥሮ ጸጋዎች መገኛ ነው።